በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በሀገር ውስጥም ከሀገር ውጭም ያላችሁ በእግዚአብሔር ስም እንደምን ሰነበታችሁ? ለዚች ሰዓትና ዕለት ያደረሰን ልዑለ ባህሪ ቅዱሰ ባህሪ ንጹሐ ባህሪ ሕያወ ባህሪ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። እንኳን ለ2018 ዓመተ ምህረት ዘመነ ማርቆስ በዓለ ልደቱ በሰላም በጤና አደረሰን አደረሳቸው። ዛሬ የምንማርበት መዝሙር ይሰርቅ ኮከብ እምያዕቆብ የሚል ነው። ይሰርቅ ኮከብ ማለት ኮከብ ይወጣል፣ እምያዕቆብ ከያዕቆብ ኮከብ ይወጣል፣ ወይአትት ኃጢአተ እምእስራኤል ከእስራኤልም ኃጢአትን ያስወግዳል ይላል። ይህ መዝሙር የሚባለው ከጥር 29 እስከ 5 ቀን ነው። ከታኅሳስ 29 እስከ ጥር 5 ድረስ ታኅሳስ 29 30 1 ጥር 1 2 3 4 5 ድረስ እስከ ጥር 5 ድረስ የሚባለው ይሄ ነውና ዘንድሮ ጥር 3 ቀን እሁድ ላይ ስለዋለ ከነገ በስተያ ወይንም ዛሬ ማለት ነው የሚባለው ይሄ ነው ማለት ነው። ምስጢሩም እንዲህ ነው። ኮከብ ከያዕቆብ ይወጣል የሚል ትርጉም ነው ያለው። ትርጉሙ ወይአትት ኃጢአተ እምእስራኤል ከእስራኤልም ኃጢአትን ያስወግዳል፣ ወአነሂ በኩሬ ርእስዮ እኔም በኩር አደርገዋለሁ በኩር እለዋለሁ አለ። የዳዊት መዝሙር ነው ይሄ እዚህ ላይ የገባው። ልዑል ውእቱ እምነገሥተ ምድር ከምድር ነገሥታት ከፍ ከፍ ያለ ነው። ነገሥታቱ ከሌላ ከፍ ያሉ ቢሆኑ እሱ ደግሞ ከነገሥታትም በላይ ንጉሥ ነው፣ ንጉሠ ነገሥት ይባላል ለማለት ነው። ወይከውን ምስማከ ለኩሉ ምድር ለምድሪቱ ሁሉ መጠጊያን ይሆናል። ምድር በእግዚአብሔር ትጠጋለች ማለት ነው። የተወለደው ባለልደቱ ነው እንዲህ የሚባለው። ውስተ አርእስተ አድባር በተራሮቹ ራስ ላይ እርሱ ለምድሪቱ ሁሉ መጠጊያን ይሆናል። ዮምሰ በሰማያት ይትፌስሑ መላእክት ዛሬ ግን መላእክት በሰማያት ደስ ይሰኛሉ በክርስቶስ ልደት። የልደት መዝሙር ነው የሚባለው ይሄ። ወአነሂ በኩሬ ርእስዮ እኔም በኩሬ ብዬ ጠራዋለሁ፣ በኩሬን አደርገዋለሁ ማለት ነው። እዚህ መዝሙር ላይ እንግዲህ ሁለት ትልልቅ ሀሳቦች የመጽሐፍ ቅዱስ ክፍሎች አሉ። አንደኛው ኦሪት ዘኍልቍ ምዕራፍ 24 ከቁጥር 17 ላይ በለዓም የተናገረው ነው። በለዓም ሞዓባዊ ነው። እርሱ እስራኤልን እንዲረግም የተጠራ ነው። ሰፊውን ነገር የምታገኙት በኦሪት ዘኍልቍ ምዕራፍ 24 ቁጥር 17 ላይ ነውና ኮከብ ከያዕቆብ ይወጣል ብሎ ያዕቆብን ከነነገዱ ከነቤተሰቡ እስራኤልን እንዲረግም የተጠራ ሞዓባዊ በለዓም ባላቅ የሚባል ነው የጠራው። እስራኤልን የጠላ እየበዙ ዮርዳኖስን ከበቡ ምድሪቱን ሞሉ ብሎ በምቀኝነት ተሞልቶ ይህን በለዓምን ጠርቶታል። በለዓም ደግሞ ሀብተ መርገም የተሰጠው ሰው ነው። የመርገም ሀብት ተሰጥቶት እስራኤልን ሊረግም መጥቶ ነገር ግን እግዚአብሔር በመልአኩ ኃይል ገስጾት እንዳይረግም አድርጎ እንደውም መረቃቸው። እፎ እፄ እግዚአብሔር ይጸአለ ወእፎ ረግም እግዚአብሔር ይረገመ። እግዚአብሔር ያልረገመውን እንዴት እረግማለሁ? እግዚአብሔር ያልገፋውን እንዴት እገፋለሁ? ብሎ በለዓም ወደ ልቡናው ተመልሶ ይልቁኑ እንዲረገሙ አንተ የጠራኸኝ እስራኤል ከነሱ ወገን ኃጢአትን የሚያስወግድ ኮከብ ከያዕቆብ ይወጣል ብሎ ኮከብ የተባለ ክርስቶስ እንደሆነ ክርስቶስ ከያዕቆብ ወገን እንዲወለድ ይህን ሰሞን ልደቱን እያከበርን ነውና የክርስቶስን ኮከብነት በኮከብነቱ ኮከብ ብሩህ ነውና እሱም ዓለምን ያበራል በትምህርቱ፣ እሱም ዓለምን ያበራል በልደቱ፣ በጥምቀቱ፣ በምስጢረ ሥጋዌው ዓለምን ያበራል ብሎ በለዓም ትንቢት ያልነበረው ሀብተ ትንቢት ተሰጥቶት ያ ሀብተ መርገም ተሰጥቶት የነበረ ሰው ሀብተ መርገም ቀርቶ ሀብተ ትንቢት ተሰጥቶት የክርስቶስን ኮከብነት የክርስቶስን መወለድ ከያዕቆብ መወለዱን
የእስራኤልን ኃጢአት 5500 ዘመን በሰው ላይ ሰፍቶ ይኖር የነበረ ፍዳን ኩነኔን የሚያስወግድ ፍዳን ኩነኔን የሚያጠፋ ይወለዳል ብሎ ትንቢት ተናገረ ማለት ነው። ስለዚህ ኮከብ የተባለ ክርስቶስ ነው። ኮከብ ክርስቶስ ከያዕቆብ ወጣ ብሎ ቅዱስ ያሬድ የተናገረው በለዓም የተናገረውን ከኦሪት ዘኍልቍ 24 ላይ ምዕራፍ 24 ከቁጥር 17 ላይ ያለውን አምጥቶ ነው የተናገረውና ስለዚህ ይሄ መዝሙር ኦሪት ዘኍልቍ ላይ ያለ ቃል ነው ማለት ነው። ይሄንን ይሰርቅ ያለውም ደግሞ ማን ነው? በለዓም የሚባለው ሰው ነው ማለት ነው። ከዚያም ልዑል ውእቱ እንግዲህ ወአነሂ በኵሬ ርእስዮ እኔ በኵር አደርገዋለሁ ብሎ ተናገረ ደግሞ ዳዊት ነው። ዳዊት በመዝሙረ ዳዊት 88ኛው ምዕራፍ ላይ በምስባኩ ላይ ምዕራፍ መዝሙረ ዳዊት 88 ቁጥር 27 ላይ እዚህ ጋር ተያይዟል። ምስባኩ የዚህ የዕለቱ ምስባክ ከመዝሙረ ያሬድ ጋር ይገናኛል። መዝሙረ ያሬድ ወአነሂ በኵሬ ርእስዮ ብሏል። ቅዱስ ዳዊትም ደግሞ ይሄን ብሏል። ከቅዱስ ዳዊት ወስዶት ነው ቅዱስ ያሬድ ያዜመው። ስለዚህ ወአነሂ በኵሬ ርእስዮ እኔ በኵር አደርገዋለሁ ወልዑል ውእቱ እምነገሥተ ምድር ከምድር ነገሥታት ከፍ ያለ ነው አለ ቅዱስ ዳዊት። ወለዓለም አዕቅብሎቱ ሳህልየ ቃል ኪዳኔንም ዘለዘላለሙ እጠብቃለሁ ቃል ኪዳንን ይጠብቃለሁ አለ። ክርስቶስ በኵረ ምእመናን በኵረ መንግሥት ይሆናልና በኵረ ምእመናን በኵረ መንግሥት አደርገዋለሁ ነው። አብ ፈነወ ለበኵሩ ውስተ ዓለም እንዲባል ቅዱስ ያሬድ ነው ይሄን ደግሞ በሌላው ቦታ በድጓ ላይ የተናገረውና አብ ተቀዳሚ ተከታይ የሌለው ልጁን ወደ ዓለም ላከው ዓለምን እንዲያድን ማለት ነው። ለድነተ ዓለም ወደዚህ ዓለም ልኮታል። አብ ስለላከው አብ ፈናዊ ወልድ ተፈናዊ መንፈስ ቅዱስ ማህያዊ አብ ላኪ ወልድ ተላኪ ሲባል እፎኑ ይፌንዎ አብ ለወልዱ በመለኮቱ ዘእንበለ ዳኢሙ በትስብእቱ እንዲል ሊቁ የላከው በትስብእት ነው እንጂ በመለኮቱ አይደለም። በመለኮቱ ይተካከላሉ፣ አንዱ ከአንዱ ሥላሴ አያንሱም አይበላለጡምና። ስለዚህ በለበሰ ሥጋ እንዳነሰ ሆኖ አነስተኛውን ሥጋ ስለለበሰ ሥጋ ማርያምን አምላክ ስላደረገ ለዛ ብሎ ፈነወ ይለዋልና ከአብ የተላከ ውረድ ተወለድ ተብሎ ተልኳል። ወረደ ተወለደ ተብሎ በዚህ ሰሞን የምናስበው ወርሃ ልደት ዘመን ልደት ነውና ይህን መዝሙር እየዘመርን እግዚአብሔርን እያመሰገን ይህን ምስባክ እየሰበክን በዚህ ምስባክ እየተቃኘን የክርስቶስን ልደቱን የምንናገርበት ልደቱን የምናስብበት ወቅት ነው ይህ ወቅት ማለት ነው። ስለዚህ በኵር የተባለ ወልድ ነውና እንግዲህ ቀዳማዊ መለኮት በሥጋ ገንዘብ ዳህራዊ ሆኖ ተገለጠ ታየ ማለት ነው። ቅድምና ያልነበረው ሥጋ ቀዳማዊ አምላክ መባሉ እዚህ ላይ ይሄ ምስጢሩ ቀድምና ያልነበረው ሥጋ ቅድምና ያልነበረው በኋላ ነው የተፈጠረው። በዕለተ ዓርብ ነው የተፈጠረው አዳም። ከአዳም ነው እመቤታችን የተፈጠረችው። ከአዳም የተፈጠረችው እመቤታችን ከእሷ ነው ከሥጋ ሥጋ ከነፍሷ ነፍስን ነስቶ ሰው የሆነው። ቅድምና ያልነበረው ሥጋ ቀዳማዊ ሆነ ማለት አምላክ ሆነ ማለት ቅድመ ዓለም የነበረ ሆነ ማለት ነው። በማን ገንዘብ? በቃል ገንዘብ። ቃል ቅድመ ዓለም የነበረ ስለሆነ እንደገና ደግሞ ዳህራዊነት የሌለው መለኮት ዳህራዊ ሥጋን ተዋህዶ ዘመን ተቆጠረለት። ዳህራዊነት የሌለው የኋለኛነት የሌለው ዕድሜ የማይቆጠርለት ዘመን የማይሰፈርለት መለኮት በለበሰው ሥጋ 1 ዓመቱ ነው 2 ዓመቱ ነው 3 ዓመቱ ነው 12 ዓመቱ ወየአክል 30 ክረምቱ ለጊዜ ኢየሱስ በሉቃስ ወንጌል ላይ ጌታ ኢየሱስ ክርስቶስ ዕድሜው 12 ዓመት ነበር ይላል ወንጌላዊ ወንጌሉን ሲጽፍ። ዕድሜ የማይቆጠርለት መለኮት ዕድሜ ተቆጠረለት። በምን ምክንያት? ሥጋ ስለለበሰ ስለተወለደ ዳግም ስለተወለደ። ቅድመ ዓለም ከአብ ያለ እናት የተወለደው ድኅረ ዓለም ደግሞ ከእናት ያለ አባት ያለ ዘርአ ብእሲ ተወለደ። በዚህም ምክንያት ቅዱስ ያሬድ ነአምን ዘአልቦቱ እም በሰማያት ወአብ በዲበ ምድር በሰማያት እናት ያልነበረው በዓለም ላይ ደግሞ ያለ አባት የተወለደ ነአምን ከመዝ ነአምን ዘአልቦቱ እም በሰማያት ማለት በሰማይ እናት አለው አይባልም። በሰማይ ያለ እናት ነው። ዘእንበለ እም ተወልደ እምአብ ተብሎ ደራሲውም እንደተናገረው ያለ እናት ከአብ የተወለደ ተብሎ ይነገርለታል ማለት ነው። እንግዲህ ቀዳማዊ ልደቱ በዳህራዊ ልደቱ ተገለጠ ነው። ቅድመ ዓለም ሲወለድ ያየው የለም። ዓለም ገና ስላልተፈጠረ የሚያዩት ስላልተፈጠሩ ዓይኖች ስላልተፈጠሩ
መላእክትም ገና ስላልተፈጠሩ በቅድመ ዓለም ልደቱ ጊዜ ፍጥረታትም ገና ስላልተፈጠሩ ዓለም ስላልተፈጠረ ፀሐይ ጨረቃ ስላልተፈጠረ ከዋክብት ስላልተፈጠሩ ምድር ስላልተፈጠረች ሰማይ ስላልተፈጠረ 22ቱ ስነ ፍጥረት ገና ስላልተፈጠረ ቀዳማዊ ልደቱን ያየ አልነበረም። ያ ያልታየው ቀዳማዊ ልደቱ በዳህራዊ ልደቱ ድህረ ዓለም 5500 ዘመን ከተፈጸመ በኋላ ሲወለድ ግን ይሄኛው ልደቱን ስናይ ያኛውንም ልደቱን አየን። በዚህ ማለት ይሄኛው ልደት ያኛውን ቀዳማዊ ልደቱን የሚያሳይ ነው። ዳህራዊ ልደቱ ከድንግል ማርያም በስጋ የተወለደው ነው። ቀዳማዊ ልደቱ ደግሞ ከአብ ያለ እናት የተወለደው ነው። ስለዚህ ሁለት ልደታት አምን ከሌተ ልደታተ ማለት ቅድመ ዓለም መወለዱን ድህረ ዓለም መወለዱን እናምናለን ብለው ሊቃውንቱ የተናገሩት እኛም የምናምነው እኛም የምናስተምርበት የምንማርበት የምናገለግልበት ይህ ነው ማለት ነው። ስለዚህ እንግዲህ ዳህራዊ ልደት ብለን የምንለው ይሄ አሁን ክርስቶስ መወለዱ ነውና ስለዚህ የልደት መዝሙር ነው። በኩረ አብ የአብ በኩር ነው የሚባለው አብ ወደ ዓለም ስለላከው በኩረ አብ ተብሎ ይሰግዱ ሎቱ ኩሎሙ መላእክተ እግዚአብሔር። በኩሩን ወደ ዓለም በላከው ጊዜ የእግዚአብሔር መላእክት ሁሉ ይሰግዱለታል አለ። መላእክቱ በቤተልሔም ሰገዱለት። አብ ውረድ ተወለድ ባለው ጊዜ በተወለደ ጊዜ በበረት በተኛ ጊዜ እመቤታችን በታቀፈች ጊዜ ቅዱስ ያሬድ እንደውም ወሶበ ወለድኪ ወልደኪ በዲበ ምድር በውስተ ወል ከለሉኪ ኪሩቤል ለብዙኃት አዕይንቲሆሙ ወሱራፌል ለስድስቱ ክነፊሆሙ እልክቱ ይከድኑ ገጾሙ ይላል። ፊታቸውን የሚጋርዱ እነዚህ እምስብሐቲሆሙ ዘውስተ ሰማያት ከሰማያዊ ምስጋናቸው ድሮ ከሚያመሰግኑበት የተለየ ምስጋና ሲወለድ ልዩ ምስጋና ነው መላእክት ያመሰገኑት። የልደቱ ዕለት ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ብለው መላእክት ያመሰገኑበትን ምስጋና ይሄንን ነው ቅዱስ ያሬድ ሲናገር የፈለገው። ወሶበ ወለድኪ ወልደኪ በዲበ ምድር ልጅሽም በምድር ላይ በወለድሽው ጊዜ በውስተ ጎል በበረት ውስጥ በወለድሽው ጊዜ ሱራፌልና ኪሩቤል መላእክት ሰገዱለት፣ አመሰገኑት ማለት ነው። ለምን አመሰገኑት? እንኳን ተወለድክ እያሉ ሰውን ለማዳን እንኳን ተወለድክ፣ ያንተ መወለድ ለሰው ድነት ነው እያሉ የእሱም መወለድ እነሱም ይመኙ ስለነበረ እሱ ካልተወለደ ዓለም እንደማይድን ያውቁ ስለነበረ እንደውም ልደቱን ጽንሰቱን የተናገሩ እነ ቅዱስ ገብርኤል ስለነበሩ መልአኩ ቅዱስ ገብርኤል ትጸንሲ ወትወልድ ወልደ ዋው ከሶስቱ አካላት አንዱ አካልን ከሶስቱ ቅዱስ አንዱን ቅዱስ ትወልጃለሽ ብሎ ለድንግል ማርያም ብስራቱን ነገራት። በደስታ ነው። ምክንያቱም አምላክ እንዲወለድና ዓለም እንዲድን ይፈልጉ ነበረ። ዓለም የሚድነው በእሱ ልደት እንደሆነ እሱ ከተወለደ በኋላ ድነት እንደሚገኝ ስለሚያውቁ መላእክቱም ይህን እየተመኙ ይኖሩ ነበረ። በአጭር ቁመት በጠባብ ደረት ተወስኖ ተወልዶ አይተነው ይሉ ነበረ። ስብሐት ለእግዚአብሔር ብለን ወሰላም በምድር ስምረቱ ለሰብእ ብለን አመስግን። በክብር ላይ ክብር በጣዕም ላይ ጣዕመ ውዳሴ ተጨምሮልን በጣዕመ ውዳሴ ላይ ጣዕመ ውዳሴ ያው እንግዲህ ሲያመሰግኑ ሊጥመን ይገባል። ስናመሰግን እግዚአብሔርን ሲያመሰግኑ የሚጥማቸው ሰዎች የታደሉ ናቸው። ጣዕመ ውዳሴ የተስተካከለላቸው ናቸው። ጣዕመ ውዳሴ ካልተስተካከለ ስንፍና ስንፍና ይላል፣ ማዛጋት ማዛጋት ይላል፣ ድካም ድካም ይላል። ሳይደክም ይደክማል፣ የማይሰለች ነገር ይሰለቻል። ምስጋና የሚሰለቸው ስንፍና ሲበዛ ነውና የስንፍናውን መንፈስ እግዚአብሔር ያርቅልን። የስንፍናው መንፈስ የማይስማማቸው ቅዱሳን መላእክት በቤተልሔም ሲያመሰግኑ እመቤታችን ታቅፋው ከእመቤታችን ላይ ጡት እየለመነ ጡት እየጠባ እያለቀሰ በግዕዘ ሕፃናት እንደ ሕፃናቱ እያለቀሰ ሲያዩት መላእክቱ እንኳን ለዚህ ቀን በቃን፣ አዳም ለሚድንበት አዳምና ልጆቹ የልጅ ልጆቹ እስከ ዕለተ ምጽአት የሚነሳው የሰው ልጅ በመዳኑ ይህን ቀን ስላየን እግዚአብሔር ይመስገን ብለው ነው ከእረኞቹ ጋር እግዚአብሔርን ያመሰገኑት። እረኞች ከመላእክት ጋር፣ መላእክት ከእረኞች ጋር እግዚአብሔርን አመስግነውበታል። ልደት ማለት የምስጋና በዓል ነው። መላእክትና ሰዎች አብረው እግዚአብሔርን ያመሰገኑበት ልዩ በዓል። ካሁን በፊት በገነት ሲያመሰግኑ የነበረው ተቋርጦ 5500 ዘመን ተረስቶ የነበረ ምስጋና፣ የጋራ ምስጋና፣ የህብረት ምስጋና፣
የማህበር ምስጋና ዛሬ በቤተ ክርስቲያን ማህሌት እንደምንቆመው፣ ሰዓታት እንደምንቆመው፣ ቅዳሴ እንደምናስቀድሰው ያ በረት እንደ ቤተ መቅደስ ሆኖ መላእክት ከእረኞች፣ እረኞች ከመላእክት ጋር አንድ መንጋ ሆነው አንድ ወገን ሆነው ምስጋና አንድ አድርጓቸው እግዚአብሔርን ማመስገን አንድ ያደርጋልና እግዚአብሔር የተለያዩትን አንድ የሚያደርግ አምላክ ነውና ሰውና መላእክት ተለያይተው ነበረ የኖሩት። ወደ ገነት በር አዳም እንዳይገባ በሰይፍ ነበረ ሲጠብቁ የኖሩት። ሰይፋቸውን አስቀምጠው ለምስጋና ተዘጋጁ። ማመስገንን መረጡ፣ ማመስገንን አስኬዱ፣ ምስጋናን አከናወኑ። እንደገና ደግሞ ሰውና እግዚአብሔር የሚታረቅበት ጊዜ ስለደረሰ ሰውና መላእክትም አብረው ታርቀው እያመሰገኑ ታረቁ። ሰዎችና መላእክት ያስታረቃቸው የክርስቶስ ልደት ነው። የክርስቶስ ልደት መላእክትና ሰዎችን ያስታረቀ ልደት ነው። ሕዝብና አሕዛብን ያስታረቀ ነው። ባቢሎናውያን ለፍቅር ለሰላም መጥተው እጅ መንሻ የሰጡበት በዓል ነው። ሰብአ ሰገል ለእጅ መንሻ ባቢሎናውያን ለጦርነት ይመጡ የነበረው ለምርኮ ይመጡ የነበረው ኢየሩሳሌምን ስንት ጊዜ መጥተው ያጠፈው የነበሩ ሰዎች ዛሬ ግን በልደቱ ለሰላም ለፍቅር መጡ። ወሰላም በምድር ስምረቱ ለሰብ ነው። በምድር ላይ ሰላም ይደረግ ተብሏላ። ሰላም ተደርጓል ተብሏላ። ሕዝብ ከአሕዛብ ማለት ባቢሎናውያን ከእስራኤላውያን ጋር ታረቁ ማለት ነው። ለሰላም እጅ መንሻ ለመስጠት ወርቁን፣ ዕጣኑን፣ ከርቤውን ለመስጠት መጡ ማለት ነው። ይሄ ነው የተለየ ነው የበዓሉ ማለት ነው። ስለዚህ እንደዚሁም ነፍስና ስጋም ደግሞ ነፍስ ከስጋ ጋር ሆና ስጋ ከነፍስ ጋር ሲያመሰግን እረኞቹ በስጋቸው ነው ሲያመሰግኑ የነበረው። ስለዚህ ስጋቸውና ነፍሳቸው ታረቀችላቸው ማለት ነው። እዛ በቤተልሔም የነበሩ እረኞች ስጋቸው ከነፍሳቸው ተጣልታ ትኖር ነበረ። ምስጋና አልባ ይኖር ነበረ። ሰው ከምስጋና ተለይቶ ሲኖር ነፍስና ስጋ አልተስማሙለትም ማለት ነው። ነፍስ ምስጋና ስትፈልግ፣ ስጋ ደግሞ ስንፍና ሲፈልግ፣ መብላት ሲፈልግ፣ መጠጣት ሲፈልግ፣ መልበስ ሲፈልግ፣ ማጌጥ ሲፈልግ፣ ድሎት ሲፈልግ፣ ነፍስ ደግሞ ጾም ስትፈልግ፣ ቅዳሴ ስትፈልግ፣ ምስጋና ስትፈልግ፣ ጸንታ መቆም ስትወድ ስጋ ያደክማታልና የእረኞቹ ስጋቸው ሳይደክምባቸው ስጋቸው ከነፍሳቸው ጋር ተስማምተውላቸው ነፍስና ስጋ ተስማምተው እግዚአብሔርን አመሰገኑ ማለት። 7 መስተጻርራን የሚባሉትም እንደዚህ ናቸው። እግዚአብሔር፣ መላእክት፣ ሰው 3፣ ሕዝብና አሕዛብ 5፣ ነፍስና ስጋ 7። እነዚህ መስተጻርራን ተለያይተው የነበሩት ተስማሙ። አንድ ሕዝብ የነበረ ነው ሕዝብና አሕዛብ ተብሎ የተለየው። ነፍስና ስጋም አንድ ሰው የነበረ ነው የተለያየ ሀሳብ የያዙት። መላእክትና ሰውም ምስጋና ስሙን ለመቀደስ ክብሩን ለመውረስ የተፈጠሩ ሆነው ሳለ ነው የተለያዩት። መላእክት በምስጋናው ቀጠሉ፣ ሰው ደግሞ ወደ ኃጢአት ሄደ ማለት ነው። ሰው ማለት አዳም ነው የመጀመሪያው ሰው ማለት። ስለዚህ ይህንን በዚህ ቀን የምናመሰግንበት ምስጋና የልደቱ ምስጋና የልደቱ መዝሙር ነው። የዕለቱም ወንጌል የማቴዎስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ እስከ 13 ያለው ነው ነገረ ልደቱን የሚናገረው ማለት ነው። ጌታ ኢየሱስ በቤተልሔም በተወለደ ጊዜ ከተወለደ በኋላ ተወልዶ ሳለ የጥበብ ሰዎች ማለት ሰብአ ሰገል ማለት የጥበብ ሰዎች፣ የእውቀት ሰዎች ኮከብን ተመራምረው ማየት የቻሉ ኮከብ የመራቸው ወደ ቤተልሔምም ያደረሳቸው ናቸው። በቤተልሔም 7 ምስጢራት ወይንም ዮሴፍም እመቤታችንን የአምላክ እናት እንደሆነች ያወቀው 7 ነገሮችን ካየ በኋላ ነው። በፊት አላወቀም። ኢያእመራ ዮሴፍ አላወቃትም፣ አልተረዳትም አለ። በልማድ ሰው ሳይሆን የአምላክ እናት መሆኗን ያወቀው ሁረተ ኮከብ የኮከቡም መምጣት የኮከቡም መሄድ ኮከቡ ከልምዱ ውጪ ወደ ምድር እየቀረበ ሰዎችን እየመራ መሄዱን አይቶ ነው። ምጽአተ ሰብአ ሰገል ዘምስለ አማሃ የጥበብ ሰዎች ከእጅ መንሻ ጋር እጅ መንሻ ይዘው በመምጣታቸው ማለት ስርቀተ ስብሐተ እግዚእ አብይ ታላቅ ብርሃን ታላቅ የጌታ ብርሃን መገለጥ እረኞቹ ያዩት ብርሃን 3ኛው ነው። 4ኛው ደግሞ ቅዳሴ መላእክት ማመስገናቸው ስብሐት ለእግዚአብሔር ብለው ያመሰገኑት። 5ኛውና የመጨረሻው ደግሞ ስብሐተ እግዚእ ማለት ሁረተ ኮከብ በካልእፍና የኮከቡ በሌላ መንገድ መሄድ ፍርሃተ ኖሎት ነው 5ኛው። ያኛው ሁረተ ኮከብ በካልእፍና ኮከብ ከመንገዱ በሌላ የኮከቡ በሌላ መንገድ መሄድ የሰብአ ሰገል እጅ መንሻ የጌታ ብርሃን የመላእክት ቅዳሴ የእረኞቹ ፍርሃትና መንቀጥቀጥ ይህን 5ቱን ነገር ካየ በኋላ ዮሴፍ እመቤታችን የአምላክ እናት እንደሆነች ተረዳ አወቀ ማለት ነው። እኛም
አምላክን እንደወለደች ተረድተን አውቀን የምናመሰግን ነውና በሰንበታቱ በዚህ ወቅት ስለ ልደቱ እያሰብን ለእኛ ብሎ እንደተወለደ መወለድ የማይገባው በበረት መተኛት የማይገባው ብርድ ሊመታው የማይገባው ለእኛ ብሎ በብርድ ተመታ፣ ልብስ አጣ፣ እናታችንም የምታስተኛበት አጣች። እመቤታችን ቅድስት ድንግል ማርያም አስከበቶ እሙ ቆጽለ በለሶን የሚባል ቅጠል አልብሳው ነበረ ስትታቀፈው የነበረው። ሲበርደው እንስሳቱ ነበረ እስትንፋሳቸውን ያሟሟቁት። ለእኛ ብሎ በውርጭ ተመታ። ውርጭን የፈጠረ ብርድን የፈጠረ በብርድ ተመታ ማለት። ረሃብ የማያውቀው በባህሪው ተርቦ የማያውቀው ለእኛ ብሎ ተራበ በተወለደ ጊዜ። ሲራብም ከእናቱ ጡቶች ወተትን ለመነ ማለት ነው፣ ቅድም እንደተነጋገር ነው። ስለዚህ እነዚህን ሶስት ነገሮች አንድ ጋር አጣምረን የዕለቱን የቅዱስ ያሬድን መዝሙር ይሰርቅ ኮከብን ያዕቆብ ያለውን እንደገና ደግሞ ወአነሂ በኩሬ ርእስዮ የሚለውን ምስባክ መዝሙረ ዳዊት 88 ከቁጥር 27 ላይ ያለውን የዕለቱን ወንጌል ደግሞ የማቴዎስን ወንጌል ከምዕራፍ 2 ላይ ሆኖ ማቴዎስ ምዕራፍ 2 ከቁጥር 1 እስከ 13 ያለውን አንብበን ተረድተን በሱ መልክ እንድንማርና እንድናስተምርበት ነው። ሰንበቱ የትምህርት የልደቱን ነገር በስፋት የምናይበት ልደተ ወልድ የወልድ መወለድ ወልድ ቅድመ ዓለም ከአብ ተወልዷል ያለ እናት፣ ድኅረ ዓለም ደግሞ ከእመቤታችን ያለ አባት ያለ ዘርአ ብእሲ ያለ ሰው ዘር የተወለደ ነው ማለት ነውና ንጽሕት ቅድስት ድንግል ማርያም እናትም ድንግልም ትባላለች። እሱም አምላክ ወሰብ ስለሚባል እሱ ሰውም አምላክም እንደሚባል እመቤታችንም ድንግልም እንግዲህ ሰውም አምላክም መሆን አይቻልም። ሆነ ግን ይሄ ሰውም ሆነ ሰውም ነው አምላክም ነው። እሷም በዚህ ምክንያት ድንግልም ናት እናትም ናት። ድንግልናና እናትነት ህብረት የላቸውም ነበር ከዛ በፊት። በእመቤታችን ግን ድንግልናና እናትነት ተባበሩ። ወልደ አብ ወልደ ማርያም ኢየሱስ ክርስቶስም አምላክነትንና ሰውነትን ያስተባበረ ስለሆነ ማለት አምላክነትንና ሰውነትን ያስተባበረ ነውና አምላክነትን ሰውነትን ያስተባበረ አምላክ ነው። ስለዚህ የልደት መዝሙር ስለሆነ ይሰርቅ ኮከብም ያዕቆብ የሚለው ከታኅሳስ 29 እስከ ጥር 5 የሚባል ስለሆነ በዚህ ቀን ይሄንን ተረድተን አስተውለን ሊቃውንት አስፍተው ያስተምራሉ፣ ያብራራሉ። እኛ መግቢያውን ለመስጠትና አቅጣጫውን ለማሳየት እንደዚሁም ምዕመናን የዕለቱን መዝሙሩን አይተው ሲሄዱ ወደ ቤተ ክርስቲያን አይቸገሩም። ከዳዊትም ምስባኩን አይተው ሲሄዱ ከወንጌልም የዕለቱን ወንጌል ከየት እስከ የት እንደሆነ አይቶ መሄድ ቤተ ክርስቲያን ሂዶ ለመማር ስለሚመች አዳምጣችሁ ብትሄዱ ምዕመናን ይጠቅማቸዋልና የዕለቱ ምስባኩ ወንጌሉ የቱ ነው ከማለት ከራስ እጅ ከዚህ ሰምቶ ንጉሥ ሚዲያ ይህንን በየሳምንቱ ወደ እናንተ ያደርሳልና እናንተም እየተከታተላችሁ ለሌላው እያዳረሳችሁ መላው ዓለም እየተማረበት ያለ ስለሆነ እግዚአብሔር ይስጥልን ለማለት ነው። ስለዚህ ይሰርቅ ኮከብም ያዕቆብ የሚለውን መዝሙር ለመዘመር ያበቃን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆያል።